መጫወቻ እኮ ነው ያደረገኝ። አረ ማን ነው? ታዴ ነው። በቃን ከዚህ በኋላ ስለው በቃ ይቺን ያህል ነው መኖር የምትፈልጊው? ምን ነው በዚህ እድሜሽ መኖር ለምን ይበቃሻል? አስቢበት ምናምን ብሎ አላላከተም። ምን ማለቱ ነው? እገልሻለሁ ነው። ለምንድን ነው የሚገልሽ? ይብቃን አልኩታ። ምኑ ነው የሚበቃችሁ? እና ቁም ብየው ነው እኮ። ምን እንዳላወቀ ትሆናለህ አንተ ደግሞ። በእኔና በሱ መካከል የነበረውን ፍቅር ያልፈጠረበት ፍቅር የሚመስለውን ግንኙነት ነው። አንቺ ለምን እናቁማልሽ? በቃኛ ለለውጥ ያህል ከኩያዬ ጋር መሆን አማረኛ። ያምሻል? ኧረ እኔ እንደዛሬም ጤነኛው ነኝ አላውቅም። ምን ሆነሽ ነው ድንገት እንደዚህ አይነት የደም ፍላት ውሳኔ የምትወስኚው? በደንብ አስቤበታለሁ። ደግሞ ረጋ ብዬ አባብዬ አጫውቼን የነገርኩት። እንዴት ነው አባብለሽ የነገርሽው? በስልክ። በስልክ? ቴሌ ያለችው ልጅ ዝም አለችሽ ታዲያ? ይቅርታ ሂሳብሽን ወይም አቀራረብሽን አስተካኪ አላለችሽ? በስልክ በቃይ መባባል ሙዴል። ኧረ እባክህ እና በአካል እነግረዋለሁ ብዬ እዛው ይነቀኝ። ልናገረው? ተናገሪ። ለማን አባቱ ብለሽ ትቋጥሪያለሽ? ፍጩ። እንግዲያውስ ይለይለት። ሽሮ ይወዳል። ቀጥይ፣ ንገሪኝ። ይሄው ነው በቃ። ምኑ? የተጣላንበት። እንዴ ምን ነገርሽኝ ታዲያ? ነገርኩሽ፣ ሽሮ ይወዳል አልኩሽ። ሽሮ ወደደ እንደሆነስ አንቺ ሽሮ አትወጂም እንዴ? ሽሮ እንዴት ያለ ነገር ነው? ሽሮ እንዴ ይሄ ምን በላው ነው ወይስ እኔ ማላውቃት ሲወደዳ ሽሮ የምትባል ሴት አለች? አረ ሽሮ ወጡ ምን በላው። ሽሮ ወደደ ብለሽ ነው ባልሽን የምትነጨንጂው? ምን ቸገረሽ አንቺ? ሽሮ ከወደደ ጠዋት ማታ እሱን እያንተከተክሽ ላይኑ እስኪ ጠላታብ አይነቱን አብሉኝ የሚል ባል ነው እንጂ አንድ አይነት ምግብ የወደደ ባል አንድ አይደለም ሺህ ቢወለድለት ምን ይቆጫል? አረ እነ ጥጋቡ ከቻይና ተማሩ። ሽሮ የወደደው ሊበላው መስሎሽ ነው? ታዲያ ምን ሊያደርገው ነው? ሊቀዳው። እንዴ ሊቀዳው? እንዴ አንቺ ወፈራ አድርገሽ አሰሩም እንዴ? ሊቀዳው ማለት አልገባሽም እንዴ? ሊኮርጀው ማለት እኮ ነው። አስመስሎ ሊሰራው። ምን ሊያደርገው? ሊሸጠው ነው አለኛው። እና ሰው የሚበላው አትቻይና ሽሮ ሊበላ ለምን አይበላ? በርካሽ ካገኘው እንደሆነ ሽሮ በታላላቅ ሆቴሎች ዋጋዋ 80 በልጧል ይባላል። አሁን ይሄ የኔ ማንቹ ሽሮ ወጥ ሰርቶ በቆርቆሮ አሽጎ በርካሽ ቢያመጣልሽ ገዝተሽ ትበያለሽ? ቆርቆሮ ምን አመጣው? በሸክላ ድስት አመጣው። ደግሞ ርካሽ ሆነ ለምን አልገዛው? እገዛው። ሜዲን ቻይና ተብሎ ቻይና ከወጣወጣችሁ ቻይና ወጣወጥኩት ብትል ምን አገባኝ? ምናምን አትቀላቅልበት። ጥፍጥ አድርጋ ትስራው እንጂ። ሽሮ የቻይና ፈጠራ ነው ብላ ስሙን ብትወስደውስ? ወስዳ ታረጋዋለች። ጤፍኛ ሀገር ተገኘ ብለው ካላወቃችሁልን እንደሚሉት ሀገራት ሽሮን የሀገር ነው የበቀለው ብትልስ ቻይና? እዳ ከበቀለላት ምን ቸገረን? ፍሬ ገነት አንቺ ምንም አልገባሽ። እኛ እዚህ ሁሉንም የኛ ነው ስንል የኔ ነው ብሎ የሚሰርቅ ቢመጣስ? ከምን እንደሚሰራ አሰራሩን አለማሳየት ነው። ታዲያ ጸባች ምን ሆነ? አሰራሩን አላሳይም ብዬ አይደለም? እና የሽሮ አሰራር አላሳየሽኝም ብሎ ነው የሚመታ አይልቴ ነው። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 3 ክፍል 33 አንገት ለአንገት ጥረቱ ሀገራት እንዲሳተፉ ዓለም አቀፍ ቱሪዝም ድርጅት ጥያቄ ይበቃል። ማነሽ ወይዘሮ መልኬ እየየው ይበቃል። እስካሁን ስታለቅሽ እያየን ይውጣላት ብለን ዝም ብለናል። ከዚህ በኋላ ግን ይበቃናል። እንባ ይጠረግ። እስኪ ላልቅስበት ይውጣልኝ። ልጅ ፊት አይለቀስም። ተይ ለቅሶ ሰምቶ የሚረዳ ከሌለ እንኳን ልጅ ጅፊትም ይለቀሳል። ጅፊትም አይለቀሳል። ይፍራል። ልጅሽ ፊት አታልቅሽን ያልኩት ልጆችን ተዋቸው አታልቅሱባቸው የሚል አካል የግድ መምጣት የለበትም። ልጆች ላይ እንዳይለቀስ ከለላ የሚሰጥ እስቲ ተውኝ ብዬው ሲወጣልኝ ተንፈስስን እኔ ራሴ ተወለ። ቆይ ማልቀስ ይጠቅማል? አዎ ኧረ ይጠቅማል። ያስለቀሰሽን አካል ጎርፎ ነው ይወስደዋል። ያንቺንስ ጥቃት እንደ ውሃ ያጥበዋል።
መንግስት ወንጀል ማልቀስ መፍትሄ ነው? ማልቀስ መፍትሄ ነው? በየትኛው ሀገር ህግ ነው ማልቀስ መፍትሄ ሆነው? ለቅሶ ራስን ከማጥፋት አይተናነስም። እኛ አስተዳዳሪ በሆንበት በገዛ ኮንዶሚኒየማችን ህግ ሲጣስ እያየን ደግሞ ዝም አንል። አለች ፍሬገነት። የኔ እናት ማልቀስ ካማረሽ ትንሽ ታገሽን። ከኮንዶሚኒየም የጋራ ማብሰያ ክፍሉ ያኔ ለሱቅ ልናከራየው ብለን ኮሚቴው ሱቅ በዛ ምናምን ብሎ ለአንዳንድ ማህበራዊ ጉዳይ ይዋል ያለውን ክፍል የጋራ ማልቀሻ አድርገን ልንገለገልበት እንችላለን። እና ገና የጋራ ማብሰያ ቤቱ ወደ ጋራ ማልቀሻ ቤት እስኪቀየር እኔ በእንባ ብዛት ልፈንዳ። ማን እንደፈነዳ ትፈነጃለሽ? ዝምት ያለሽ እንጂ ለቅሶ በቀጠሮ አለ። ሁኔታዎች እስኪመቻቹ ለቅሶም ቢሆን ተገኘ ተብሎ ሲለቀስ ደስ አይልም። ደስ ስላለኝ እኮ አይደለም የማለቅሰው። ማልቀስ ደስ ካላለሽ ዝም በያ። አልቻልኩማ። ቻያ ቆይ እሺ፣ ምን ያህል ደቂቃ ወይም ሰዓት ይበቃሻል? ለምኑ? አልቅሰሽ እስኪወጣልሽ። ቤቴ ተመልሼ እስክገባ ማልቀሴን አላቆምም። መቼ ነው ቤትሽ ተመልሰሽ የምትገቢ? እርስዎ መፍትሄ ሲሰጡኝ ነው አቶ አማረ። እኔማ ነገርኩሽ፣ በኮንዶሚኒየም የነዋሪዎች የጓዳ ጉዳይ ጣልቃ እንገባ። በነዋሪዎች የጓዳ ጉዳይ ጣልቃ መግባት በአንድ ሀገር ህዝቦች መካከል በሚከሰት ውስጣዊ ግጭትና የእርስ በርስ ጦርነት መሃል ጣልቃ ከመግባት አይተናነስም። በአንድ ሀገር ውስጣዊ ግጭት ሲነሳ ሌላ ሀገር ጣልቃ አይገባም? እሱ እንደ ሀገሩ የተፈጥሮ ሀብትና ፖለቲካዊ ጠቀሜታ ይወሰናል። ደሞ እኮ ከታሪክ እንደምንረዳው በአንድ ሀገር ውስጥ የእርስ በርስ ጦርነት ሲነሳ ሌላ ሀገር ጣልቃ ቢገባ ጦርነቱ ይባባሳል። ለነገሩ ጣልቃ ባትገቢ መባባሱ አይቀርም። 30 ዓመትና ከዛ በላይ የሚፈጁ ጦርነቶች ለዚህ ማስረጃ ናቸው። ጣልቃ ገባሽም አልገባሽም መባባሱ አይቀርም ልልሽ ነው። ተፈጥሯዊ በሆነ መንገድ በራሱ እንዲበርድ መፍቀድ ሳይሻል አይቀርም። ልክ እንዳንቺ እምባ እና በራሱ ጊዜ ይብረድ ብለው ነዋሪዎች እርስ በርስ ሲጋደሉ እያዩ ዝም ይላሉ። የኔም ቤት የአንቺ ከባልሽ ጋር መጣላት በጎረቤቶች ላይ የሚያስከትለው ችግር አለ? የለም አለ። ይኸው መጥቼ እያለቀስኩበት አይደለም። እሱ እንግዲህ ለቅሶሽን ለማን ሪፖርት እንደምታደርጊ ካለማወቅሽ የመነጨ ነው። እኔ የኮንዶሚኒየም ህንጻዎች ኮሚቴ ጉዳይ ለማስፈጸም የቀጠረኝ ስራ አስኪያጅ ነኝ እንጂ ፈጣሪ አይደለም። እሺ እኔ ከባሌ ጋር ተጣልቼ ሲመታኝና ስጮ ጎረቤቱን አረበሽኩም? እንደዛማ ከሆነ ጥፋተኛው አንቺ ነሻ። እንዴ በማላይ ነው ታዲያ የምታለቅሽው? እና ሲመታኝ ላልተው ነው እንዴ? ለምን ይመታሻል ካልኩ ደግሞ በጓዳችሁ ጉዳይ ጣልቃ መግባቴ ነው። ለፍርድ የቸገረ ነገር። ይህ እኮ የጓዳ ጉዳይ አይደለም፣ የሀገር ጉዳይ ነው። እንዴት ብሎ? ባሌ እኮ የውጭ ዜጋ ነው። ቻይና አይደለም እንዴ ባልሽ? ነው። ታዲያ ቻይና ከመቼ ወዲህ ነው የውጭ ዜጋ የሆነ? እንዴ እንዴት? ቻይናዊ ኢትዮጵያዊ ነው? አታንታችን ቆይ። አሁን ተጣሉ እያልን ያለ ነው ቻይናና ኢትዮጵያ አይደሉም። መልኬና ማንቾ የተባሉ ባልና ሚስት ናቸው። ከቤት አባሮኛል እኮ። ይሄ ጉዳይ በጣም የሚመለከተን እንግዲህ ከሀገር ያባረረሽ እንደሆነ ነው። እንዴ ከቤት እኮ ነው ያባረረኝ። ቤቱን ማን ነው የተከራየው? እሱ እኮ ከቤቱ ነው ያባረረሽ። እንዴ አስሬ እንዴ አትበይ። እስኪ መልሺ። ቤቱን የተከራየው እሱ ከሆነ ከቤቱ ነው ያባረረሽ አይደለም? ነው። ግን ምን ግን እኮ እርሱ ራሱ የውጭ ዜጋ የኮንዶሚኒየም ቤቶችን እንዳይከራይ ህግ አውጥተዋል። ልክ ነው። በአንዳንድ የውጭ ሀገር ዜጎች የተነሳ የሚፈጠረውን ሁከት፣ የኑሮ ውድነትና እብደት ለመከላከል ሲባል በእኛ ሳይት ኮንዶሚኒየም ቤቶችን ለውጭ ዜጋ እንዳታከራዩ ብለን ከልክለን እኮ። አሁን ቻይናዊ ባሌ እኮ ቤት ተከራይቶ እንዲኖር እየፈቀዱለት ነው። እርሱ ራስዎት ላወጡት ህግ አይገዙም እንዴ? ወዴት? ሚስተር ማንቹ ቤቱን የተከራየው መቼ ነው? 4 ዓመት አልፎታል። እኔ ህጉን ያወጣሁት መቼ ነው? 2 ወር ሆኖት። አየሽ፣ እኔ ያወጣሁት ህግ የሚሰራው ከወጣበት ዕለት ወደዚህና ወደፊት ላለው ጊዜ ነው። ህግ ወደ ኋላ ሄዶ አይሰራም። እና ቤቱ የማንቹ ነው? ቤቱ ያከራዩ ነው። ማንቹ ተከራዩ ነው። እኔ ደግሞ የተከራዩ ሚስት ነኝ። ሚስቱ ነኝ ላልሽበት ማስረጃሽ ምንድን ነው? ከሱ የወለድኩት ልጅስ ሻኗን ጉዚ ማንቹ። እሺ ሌላስ? ከሻኗን ጉዚ ሌላ ምን ማስረጃ ይምጣ? ሻኗን ጉዚን ከማንቹ እንደወለድኩት ማንም ያውቃል። እንደውም ጎረቤቱ ሸዋን ግዛው እያለ ነው የሚጠራው። ማንም ይመሰክራል። ግድ የለሽም መልኬ፣ የወረቀት ማስረጃን የመሰለ ነገር የለም። የተወለደውን ትተሽ የተጻፈ ካለሽ አምጪልኝ። አለኝ። እሺ የጋብቻ ሰርተፍኬት አለሽ ወይ? ሰርተፍኬት እዛ የሚሰራበት ግንባታ ቦታ ሻይ ቡና እያፈላው ስሸጥ እኮ ነው ያረገዝኩለት። ሆዴ ሳይገፋ በፊት እንጋባ፣ ከዚህ በፊት ያላገባ መሆኑ ከሀገር ማስረጃ አምጣ ብላ የመጣሁበት ፕሮጀክት ሳል ወደ ሀገር ያልመለስም ብሎ ድርቅ አለ። እሺ በቃ የውል ስምምነት እናድርግ ተባብለን ጓደኞቹ የሆነ ወረቀት አፈራረሙን። በቃ በሌላም ቋንቋ አለው? አዎ
እኔ እንዲገባኝ በአማርኛ እሱ እንዲገባው በማንዳሪንኛ በእነሱ ቋንቋ በቻይንኛ በሌላ በውጭ ቋንቋ ሳልተተረጎመ ለማን ብለን እኔ እና እሱ አይደለንም እንዴ ተጋባ ነው። እኔም ከአማርኛ ሌላ ቋንቋ አይገባኝም፣ እሱም ከቻይንኛ ውጪ ጆሮውን ቢቆርጡት አይሰማም። በምልክት እኮ ነው ጭቅጭቁን የምናጦፈው። እሺ ተይው፣ ግድ የለም ቻይንኛውን አምጪልኝ። የትርጉም ስህተት አለመኖሩን እርግጠኛ መሆን አለብኝ። እንደ ውጫሌ ውል ከየት አባቴ ላምጣው? ቻይንኛውን ውል ቻይናው ባለ ይዞት ከቤት አባሩን። ቹኩ ነው እኮ ያለኝ። ምን አለኝ? ቹኩ ውጪ ማለት ነው በእነሱ ቋንቋ። አንቺ የቻይና አፍ ትሰማያለሽ እንዴ? አይ እቺ አታቅተኝም። ኧረ ውጪና ግቢ የሚለውን ቋንቋ ብቻ እየያዛችሁ ትዳር ውስጥ ዘላችሁ እየገባችሁ ነው ዘንድሮ ጉድ ያፈላችሁብን። ለማንኛውም ይሁን እንግዲህ ፍሬገነት ቻይናው አባወራሽ ደብድቦ ሲያባረርሽ በደም ፍላል ልታናግረው ሄዳለች። ደውዬ በዛው የቻይና የጋብቻ ውላችሁን ይዛ እንድትመጣ ነግራት። እኔስ ከዛ ምን ላድርጋቱ? አማረ ቁጭ ብዬ ላልቅስ? የምን ለቅሶ ነው? በቃ ጉዳያችሁን ለሚመለከተው አካል አሳውቀሻል። ውሳኔውን ተጠባበቂ። የት ሆኜ ልጠባበቅ? ከቤት እኮ አባሮኛል። መልኬ ለጊዜው እኔ ቤት ጥገኝነት ጠይቀሽ ገብተሻል። ይኸው ሸዋን ግዛው ልጅሽም ከልጄ ዕድላዊት ጋር ተግባብቶ እየተጫወተ ነው። የጓዳ ችግር እስኪፈታ ጓዳችን ጓዳሽ ነው። ወይኔ መልኬ፣ ከገዛ ጓዳዬ ከገዛ ቤቴ ልባረር? ወይኔ የባሳለ ሀገርን አትልቀቅ ነው የሚባለው። ምንድን ነው ይሄ የሚባለው በቻይንኛ? አላውቅም። ትርጉም ፍለጋውን ከዚህ እንጀምራለን። የባሳለ ሀገርን አትልቀቅ። ማይ ተረጋጊ። ዞር በል አንተ ደግሞ። እሺ ዞር ልልሻለሁ እንዴ? ተናደሻል እኮ የምትሰሪውን አታውቂም። አዎ ተናድጃለሁ። አባቡ ንዴቴን አንተ ላይ እንዳላበርድብ። እኔም እኮ ወተቱን እያነሳች ወደ ውጭ ከምትደፊው እኔ እንድፊ ንዴትሽን እኔ ላይ አብርጁ እኮ ነው የምልሽ። አባቡ ዞር በል። ማይ አትጥራኝ። ይልቅ ወተቱ ላይ እንዳይደፋ ዞር በል። አሳልፍ። መንገድ ላይ ከሚደፋማ እኔ ላይ ቢደፋ ይሻላል። ግፋት በሪም እንዴ አንቺ? ምንስ ወተት አደገኛ ነው ምናምን እየተባለ ወሬ ቢናፈስ እንደዚህ እያወጣች ለንፋስ ታጠጣለሽ እንዴ? ንፋሱስ ምን እንዳለበት እንዴ? ለሰው ልጅ አይጠቅምም የተባለ ወተት ጠጥቶ ይታማ ጃምሻል። በዚህ ወተት ዕቃ ነበር አናትሽም ማለት። ውይ ዛሬ እንዴት ቅጥል እንዳደረገኝ። ማን ነው እሱ? አንዳንድ ሰው ግን ለምንድን ነው ረጅም ዕድሜ የሚኖረው? በእናቱ ወይ በአባቱ ከማቱሳለ ጋር ዝምድና ይኖረው ይሆናል። እንደዚህ እንደተደፋ ወተት ነበር በፊቱ መድፋት። ባለጌ ሽማግሌ መጫወቻ እኮ ነው ያደረገኝ። አረ ማን ነው? ታዴ ነዋ። በቃን ከዚህ በኋላ ስለው በቃ ይቺን ያህል ነው መኖር የምትፈልጊው? ምን ነው በዚህ እድሜሽ መኖር ለምን ይበቃሻል? አስቢበት ምናምን ብሎ አላላከተም። ምን ማለቱ ነው? እገልሻለሁ ነዋ። ለምንድን ነው የሚገልሽ? ይብቃን አልኩታ። ምኑ ነው የሚበቃችሁ? እና ቁም ብየው ነዋ እኮ። ምኑን ምን እንዳላወቀ ትሆናለህ አንተ ደግሞ። በእኔና በሱ መካከል የነበረውን ፍቅር ያልፈጠረበት ፍቅር የሚመስለውን ግንኙነት ነው። አንቺ ለምን እናቁማልሽ? በቃኛ ለለውጥ ያህል ከኩያዬ ጋር መሆን አማረኛ። ያምሻል? ኧረ እኔ እንደ ዛሬም ጤነኛው ነኝ አላውቅም። ምን ሆነሽ ነው ድንገት እንደዚህ አይነት የደም ፍላት ውሳኔ የምትወስኚው? በደንብ አስቤበታለሁ። ደግሞ ረጋ ብዬ አባብዬ አጫውቼን የነገርኩት። እንዴት ነው አባብለሽ የነገርሽው? በስልክ በስልክ ቴሌ ያለችው ልጅ ዝም አለችሽ ታዲያ? ይቅርታ ሂሳብሽን ወይም አቀራረብሽን አስተካኪ አላለችሽ? በስልክ በቃይ መባባል ሙዴል። ኧረ እባክህ እና በአካል እነግረዋለሁ ብዬ እዛው ይነቀኝ እና በስልክ ጦርነት አውጀሽ ነው እኔ ጦር ሰለባ ልታደርግኝ የጠራሽኝ? እኔ ለፍቼ ያስለመድኩትን ወተት ቤትማ አይወስዳትም። አርከፈክፍለታለሁ እንደ ሻምፓኝ። ወተት ቤቱን አምጪዋለሽ እንዴ? ወተት ቤቱንም የሰጠውሽን መኪናም የተከራየውልሽን ኮንዶሚኒየም ቤትም ትመልሻለሽ ብሎኛል። እና በአንድ ጀንበር በከፍተኛ ፍጥነት ተተኩሶ በማደግ ላይ ካሉ ሰዎች ተርታውጣሽ ራሳቸውን መመገብ ከማይችሉ ሰዎች መንደር ተቀላቀልሻ? አዎ ወደ ቦታ የተመለሱ። ምን እመስላለሁ? ጀብደኛ ትመስያለሽ። ቢወልደኝ እንኳን አባቴ ሊሆን የሚችል ሰው ሚስት አልሆንም ማለት ጀብደኝነት ነው። ሲጀመር የሌለ መንገድ አብረሹ ለምን ጀመርሽ? ስለዚህ አንድ የጀመርኩት መንገድ የተሳሳተ መሆኑን አውቄ መመለሴ ስህተት ነው። አላስፈላጊ መስዋዕትነት ያስከፍልሻል ማይ እና ምን ይሁን ትላለህ? እኔ እንጃ። ለጊዜው ብትሰወር ይሻላል። በተረፈ ደግሞ ድንገት መጥቶ እንኳን ሱቁን ቢያሽገው ይሄንን ወተት እርጎና ቂቤ እያሸሸን ቤቱን ውሰድ። ለጊዜውም ቢሆን እሱን ሽጠሽ ለሆነ ነገር ይሆን ይሻላል። ቤቱን ሲወስዶስ? አቦ ምንድነው እንደዚህ መንገድ መቆላለፍ? እስኪ ወንድ ነው ይምጣና ሱቁን ይዝጋ። መጥቶ ሱቁን ዘጋዋለሁ ቢልህ ምን ትለዋለህ? መጀመሪያ እንዳልሰማ ዘጓል። ከዛ
ከዛ በሩን ዘጓል። ከዛማ መንገድ ዘጋበታል። ከዛማ አፌን ዘጋለሁ እንዴ እና ቱቦዬን ይዝጋው። በልሂድልኝ። አንተማ እዚህ አትቆይም። ኧረ በእናትሽ ምን እንዳያመጣ ነው? አንተንማ አያስተርፍህም። እዚህ ሱቅ ቁጭ ብለህ ስትሸጥ ቢያገኝ ምን እንደሚያደርግ አስበዋል? ምን ያደርገኛል? እዚሁ ሂሳብ መቀበያው ጋር እንደቆምክ እንደ ቋንጣ አድርቆ ያስቀርሃላ። ኧረ በእናትሽ እኔ እኮ እስከ ዛሬም ድረስ አክብሬው ነው እንጂ ይሄ በእድሜ ብዛት የደረቀ አጥንቱን ሰባብሬ ሉሲን አስመስዬ ላስቀምጥልሽ ይችል ነበር። እሺ አባቡ። አቤት ማይ። ሂድ። የት ሂድ? እዚህ እንዲያገኝህ አልፈልግም። ለምን? ያውቀኛል እኮ ምን ያደርገዋል ብለሽ ፈራሽ? ነግሬዋለሁ። ምኑ? ከሱ ጋር ለምን ማቆም እንደፈለኩ። ኧረ ለምንድን ነው ከሱ ጋር ማቆም የፈለግሽው? ሌላ ሰው ወድጃለሁ። ኧረ እባክሽ። አያስታውቅብኝም? ምንሽ ላይ? አይኔ ላይ፣ ፊቴ ላይ፣ ግንባሬ ላይ። እኔ እኮ ግንባሬ ላይ ተጽፎ የሚነበብ ይመስለኝ ነበር። ማን ነው በእናትህ ይሄ የታደለ? አንተ። ኧረ ሂጅ። ኧረ አንተ ራስህ ሂድ። እንዴ ምን ነው? አሳፈርሽኝ አንቺ። ለምን? ተወደህ አታውቅም ነው? ሴት ተወደሃለሁ ብለህ አታውቅም? አባቡ አንተ ወይዬ ማህዬ አትናገርም? ምን ልበልሽ ማይ? እወድሃለሁ እያልኩ ነው። ምንድነው መሬት መሬት እያየ የምታቀረቅረው? ሴት ልጅ ፍቅሯን በግልጽ ስትገልጽልህ ዝም ነው መልስ? ገብቶኛል። ምኑ ነው የገባ? እንደወደድሽ እና መልስ ምንድነው? ጥያቄ ነበር እንዴ? ማለት ማይ ገና ዛሬ እኮ ነው እየነገርሽኝ ያለሽው። እና እንጃ በቃ ድንገት ሆነብኛ። የማሰቢያ ጊዜ ሳሰጭኝ እኮ ነው በፓራሹት ዱብ ያልሽው። ኧረ ጨዋታ ላስብበት ነው እንዴ? እስከ ዛሬ እያሰብክበት ስለመሰለኝ ነው። ይቅርታ ማይ። ምንድነው? እኔም ማለቴ ለአጎትሽ። አጎት አይደለም፣ ገንዘብ ሊገዛው የሚችለውን ነገር ሁሉ እየገዛ እየሰጠ ያኖረኝ የነበረ ባሌ ነው። አውቃለሁ። አታውቅም። አማራጭ እንዳልነበረኝ አታውቅም። እንደምወድህ አታውቅም። ምንም አታውቅም። እንደምወድሽማ አውቃለሁ። የእውነት? አዎ አባቡዬ። ማሂ። ወይኔ ጉዴ! ታደኝ ነው መሰለኝ። መጣ መኪናው። ወተቱን ያዢ፣ እኔ እርጎና ቅቤውን ይዤ ደርስብሻለሁ። ሁሉንም ተው። ተይ በቃ አንቺ ጅሩጪ። አባቡ ማሂ እወድሃለሁ። ኧረ በእናትሽ መጀመሪያ ነፍስሽን ውደጂ። ነፍሴ አንተ ነህ። የማይችሽ ውይ ደረሰ። አይ እሱ አይደለም። ወተቱን ያዡ በቃ። አቦ በእናትሽ እኔ በፍርሃት ተንጫ አጓት ሊወጣኝ ነው። በዛ እንኳን ለጆሮው ለላንቃ በሚከብድ ቋንቋው ይቀበጣጥሯል። የኔ ወንድም አልኩት። የኔ ወንድም ስታወራ አፍ ላይ የሆነ ነገር ያዝ እያረክ አውራ። እንደው ዝም ብለህ ቃላቱ እንደጎማ አትንዳው አልኩት። ስትናገሩ ደግሞ መልስ አይሰጥሽም። እንደው ብቻ ላመል የተፈጠረችለትን አይኑን ቁልጭ ያደርጋል። አሁን በደንብ ገባኝ። ልታስታርቂ ሄደሽ ባሌን ደህና አድርገሽ አቁለጭልጨሽው መጥተሻል። እንደው ባይበሉባይ አቃጥየው በመጣ ደስ ባለኝ። ደግሞ እሱም ብሎ ግንበኛ። እኛ ግንበኛ እናውቅም እንዴ? ለሰላምታ እንኳን ሲጨብጥሽ ሽንትሽን የሚያስበልጥሽ አላየሽው? ያን እግሩን ያሁ እያለ እንደ ጭራሮ እያነሳ ሲማታ እግሩ ነው እጁ እንዲህ አየር ላይ እየተወናጨፈት ያለሽ። ኧረ ወዲያ እዚያ ሂድና ሚሳይሉን ያስወንጭፍ። ሴት ላይ ነው እንዴ ታዲያ እሱ እጅና እግሩ እስከማይለይ ድረስ ጉልበቱን የሚያሳየው? አየር ላይ ሲገለባበጥስ ብታዩ ደግሞ ከፊኛ ነው እንዴ የተሰራው ይሄ ሰው ያለሽ። ለምን ሄዶ እዛ ሲሚንቶ ሆነ አያገላብጥም? አንቺን ትቶ እዛ የሚሰራውን መንገድ ሲሚንቶ እያጠገበ አያገላብጥም? ምን ያድርግ ጠገብ። አሁንማ እኛ ነን ፊት እያሳየን። ታውቂው ነበር እንዴ ከዚህ በፊት? ማ እኔ እሱን። ታዲያ አሁን ጠገበ ለምን አልሽ? ተርቦ ታውቂው ነበር? አይ እንግዲህ እኔ ላንቺ በተቆረቆርኩልሽ ባልሽን የሰደብኩልሽ አይምሰልሽ። ምንም ቻይና ቢሆን ወልደሽለታል። ከመራብ ያውጣው። የዘመኖቹ ቁጥር ብዛት በዓለም አንደኛ ነው ትያለሽ። በቁጥርም በብርም በችግርም አንደኛ የሆነን ማን ያጣዋል?
እንጂ ማን እሱን የታውቀው የሆነ እሱንና የሄድሽበት ጉዳይ ከምን ደረሰ? አናግሬዋለሁ። ምን አናገርሽው? የተጣላችሁበት ምክንያት ነው። ምን አለሽ? ነገረኛ አንድም ሳይቀር እኮ ምን ብሎ ምንም ሳያስቀር ነገረሽ? ምን አድርጋህ እንደዛ ታፋዋ እስኪገነጠል በካልቾ መጥተህ ቹኩ ብለህ አባረርካት አላልሽው እንዴ? ታፋሽ በካልቾ ነው እንዴ መጣሽ? ታዲያ ሳታዩ ምን ተጠቁሩ ይሉሽ? ኧረ ባይቀምሽን ዝጋርጊው እንዴ? ልጆቹ ፊት መንገላ ማራቆት ነው። አንቺ ደግሞ ምን ነው ሴቱ ከዚህ ያጠረ ቀሚስ እየለበሰ አይደል እንዴ የሚሄደው? እንዴ አንቺ ግን እንዴት ቢመታሽ ነው እንደዚህ የበለዘው? ምንም አላስተረፈኝ እኮ። ለነገሩ ጥሩ ነው ታፋሽን ነው። የኛዎቹ ቢሆኑ ዘለው አይንሽ ላይ ዘለው ጉንጮች ላይ ነበር ማህተም የሚያኖሩልሽ። እኔ እኮ ከመታኝ የተናገረኝ ነው ያመመኝ። ምን አለሽ? ከተናገረኝ ደግሞ ከቤት ያስወጣኝ ነው ያንገበገበኝ። አቶ አማረ ከሀገር አላስወጣሽም ተጽናኝ ይሉኛል። እንዴት ልጽናና? ኧረ አትጽናኝ። እሱም ቤት አለኝ ብሎ ይጽናና ለጊዜው ነው። ጣሊያንም ሀገር አለኝ ብሎ ሲጽናና ነው መጥፊያው የተደገሰለት። ጣሊያንም አንደኛውን ጠላት ነበር። ከዚህኛው እኮ ወለድኩ። ምን አባቴ ላድርገው? ጣሊያን አልተዋለደም እንዴ? ምን ነው ፍሬ ገነት፣ ምን አለ ሄድሽበትንና ማንቹ ያለሽን ብትነግሪኝና ብታሳርፊኝ። እኔ እኮ ከቤቴ ተፈናቅዬ በጥገኝነት የምገኝ ሰው ነኝ። እዛኝልኝ እንዴ። እኔ ምን አውቃለሁ? ዝም ብለን ተለፋለፍን። ከተናገረው መልኬ የሚላት ቃል ብቻ ናት የተያዘችልኝ። መልኬ በቃኝ ናት። ትንቀኛለች ነው የሚለው። ትንቀኛለች አለ መዳና ነው አለ። ታማኛለችም ብሏል። አቤት ውሸት። ለማን ምን ብያማሁት? እኔ አልጨመርኩ አልቀነስኩ። እሱ እንዳለ ነው የምነግርሽ። ለኮንዶሚኒየሙ ነዋሪ ሁሉ የዞረች ቻይናዊ ነው እያለ ትናገራለች ይላል። እና ታዲያ ድሮስ ምናዊ ነው? አንቺ ቻይናዊ ምናዊ ነው ምን አባባለሽ? ዝም ብለሽ ባሌ ነው አትይ። ቻይናዊ ነው ብላ ነግራ መንገደኛ ሁሉ መውጫ መግቢያ አሳጣኝ። መንገዱ ቢቆፈር ምስጥ ይመስል እኔ የፈረፈርኩት ይመስል ባቡር ቢዘገኝ እኔ ከኋላ በገመድ የሚጎትተው ይመስል ተጠያቂ አደረጉ ነው የሚለው። እና በዚህ ነው የተጣላሁት አለ። እሱማ ምንም አይለዋል። ድንጋይ ሳገላብጥ ሰነፍ ከጎበዝ የጉልበት ሰራተኛ ስገላምጡዬ ደክሞኝ ነው የምገባው። ደክሞኝ ገብቼ ማረፍ አልቻልኩም። ትነጨንጨኛለች ነው የሚለው። ትነጨንጨኛለች ሲል ምን ማለቱ ነው? እኔ ምን አውቃለሁ? ትነዘንዘኛለች፣ ትጨቀጭቀኛለች፣ ታንገበግበኛለች ማለት ቢሆን ነው። እኔ እሱን ነጨነጭኩት? አይ እንግዲህ እሳት በሌለበት ጭስ አይጨስ። አንቺ ምን ነው ከዚህ ሁሉ ባልሽን ባሌ ብለሽ ተንከባክበሽ ብትይጂው? የሰው ሀገር ሰው ነው። ሆዲ ብሰዋል። ስንት ነገር አለ። ማን የሰው ሀገር ሰው? እሱ እኮ ነው ችኩ ብሎ ከቤት ያባረረኝ። አላባረርኳትም ነው የሚለው። የጫማዬን ክርላ ስር ጎንበስ ብልም ድንጋይ ሊያነሳ ነው ብላ ዘላ ሮጣ ትወጣለች ነው የሚለው። ውሸት! አቤት ውሸት በቻይና አምር እና በማን ነው የሚያምረው? እኔ ጉዱን አፍኜ ለማንም ሳላወራበት በዋሽ ያምርብኛል። እሱ ጉዱሽን አልደበቀልሽ። የተጣላንበት ምክንያቱ ሌላ ነው ካልሽ ተናገሪ። በደልሽን ሆድሽ ውስጥ አስቀምጠሽው ልጅ አድርገሽ አትወልጂው እንዴ? ልናገረው? ተናገሪ። ለማን አባቱ ብለሽ ትቋጥሪያለሽ? ፍጩ። እንግዲያውስ ይለይለት። ሽሮ ይወዳል። ቀጥይ ንገሪኝ። ይሄው ነው በቃ። ምኑ የተጣላንበት እንዴ? ምን ነገርሽኝ ታዲያ? ነገርኩሽ። ሽሮ ይወዳል አልኩሽ። ሽሮ ወደደ እንደሆነስ አንቺ ሽሮ አትወጂም እንዴ? ሽሮ እንዴት ያለ ነገር ነው? ሽሮ እንዴ? ይሄ ምን በላው ነው ወይስ እኔ ማላውቃት ሲወደዳ ሽሮ የምትባል ሴት አለች? አረ ሽሮ ወጡ ምን በላው። ሽሮ ወደደ ብለሽ ነው ባልሽን የምትነጨልጂው? ምን ቸገረሽ አንቺ? ሽሮ ከወደደ ጠዋት ማታ እሱን እያንተከተክሽ ላይኑ እስኪ ጠላታብ አይነቱን አብሉኝ የሚል ባል ነው እንጂ አንድ አይነት ምግብ የወደደ ባል አንድ አይደለም ሺህ ቢወለድለት ምን ይቆጫል? ኧረ እነ ጥጋቡ ከቻይና ተማሩ። ሽሮ የወደደው ሊበላው መስሎሽ ነው? ታዲያ ምን ሊያደርገው ነው? ሊቀዳው። እንዴት ሊቀዳው? እንዴ አንቺ ወፈራ አድርገሽ አሰሪውም እንዴ? ሊቀዳው ማለት አልገባሽም እንዴ? ሊኮርጀው ማለት እኮ ነው። አስመስሎ ሊሰራው። ምን ሊያደርገው? ሊሸጠው ነው አለኛው። እና ሰው የሚበላው አቶ የቻይና ሽሮ ሊበላ ለምን አይበላ? በርካሽ ካገኘው እንደሆነ ሽሮ በታላላቅ ሆቴሎች ዋጋዋ 80 በልጧል ይባላል። አሁን ይሄ የኔ ማንቹ ሽሮ ወጥ ሰርቶ በቆርቆሮ አሽጎ በርካሽ ቢያመጣልሽ ገዝተሽ ትበያለሽ? ቆርቆሮ ምን አመጣው? በሸክላ ድስት አመጣው። ደግሞ ርካሽ ሆነ ለምን አልገዛው? እገዛው። ሜዲን ቻይና ተብሎ ቻይና ከወጠወጠችው ቻይና ወጠወጥኩት ብትል ምን አገባኝ? ምናምን አትቀላቅልበት። ጥፍጥ አድርጋ ትስራው እንጂ ሽሮ የቻይና ፈጠራ ነው ብላ ስሙን ብትወስደውስ? ወስዳ ታረጋዋለች። ጤፍኛ ሀገር ተገኘ ብለው ካላወቃችሁልን እንደሚሉት ሀገራት ሽሮን የሀገር ነው የበቀለው ብትልስ ቻይና እዳ ከበቀ
ተቀቀለላት ምን ቸገረን? ፍሬገነት አንቺ ምንም አልገባሽ። እኛ እዚህ ሁሉንም የኛ ነው ስንል የኔ ነው ብሎ የሚሰርቅ ቢመጣስ? ከምን እንደሚሰራ አሰራሩን አለማሳየት ነው። ታዲያ ጸባች ምን ሆነ? አሰራሩን አላሳይም ብዬ አይደለም እና የሽሮ አሰራር አላሳየሽኝም ብሎ ነው የሚመታ አይልትይ ነው እንክት አፍ የቀረበልህን ብላ ብትይ ምን ይላል? ችኩ ብሎ ይማታላ። ይሄን ቀደም አድርገሽ አትናገሪም እንዴ ታዲያ? እኔ እኮ እዛ ያንቺ ጥፋት ነው ብዬ ተለፋልፌ ይሄን ውሰጂና እሷን አምጫት ሲለኝ እሺ ብዬ ወጥቻለሁ። ምን ሰጠሽ? አማረ ተቀብለሽ ነው ያለኝን የተጋባችሁበትን ወረቀት ነው። እስቲ አምጪው። ይሄ ነው የኔ ጋብቻ ወረቀት? ማህይምነት ድሮ ነው ከኢትዮጵያ የጠፋው አላሉም ነበር? አታነቢም? ቻይንኛ እኮ ነው። እና የጋብቻ ውልና ሜኑ እንዲህ በአይን አይተሽ አትለይም እንዴ? ሜኑ ነው እንደሰጠኝ ይሄ ክፉ ቻይና አንቺን ራሱ አስመስሎ ሰርቶሻል። ይሄ ወረቀት ወይ ሜኑ ነው ወይ የሽሮ አሰራር መመሪያ ነው። ብቻ የጋብቻ ይውል አይደለም። ባቁሜ ሸጦኛል። ታዲያ እኔ አልሸጥም ብዬ አይደል እንዴ ታፋዬ ሁሉ በልዞ የቀረው እንደ አህያ እየረገጠኝ። ፍሬገነት እዛው አንቺ ላይ እንደለመደው ጫማ ጥፊና ቃሪያ ጥፊ ለማመዳል እንጂ እኔ ፍሬገነት መጫወቻው አልሆንም። ጠብቂ፣ ያሉ ጫክርክም ጸጉር ይዤ እየጎተትኩ አመጣልሻለሁ። ፍሬገነት ተይ፣ ታፋሽን አትፈልጊው። ከታፋ ምን ጉዳይ እንዳለው ይናገራታል። ተይ ብያለሁ። ታው እንኳን አሁንና ጦር መሳሪያ ታጥቀን ድሮም ድል አድርገናል ጋሻና ጦር ይዘን። አባ ችግሩ እኮ ምን መሰለ? አባቡ ችግሩ ያንተ ቀደም ማለት ነው። ልጅቷ ራሷ ታስረዳኝ። አፈላትም አይጠፋትም። ታውራበታ። ዞር በሌላ ከመንገዱ ላይ ማሂ አውሪ። እሺ ሊገለኝ ነው። ሴቶቹ ምን ነክቷቸዋል? እስኪ ከትንሹ ጀምሪ። ዘሎ ሊገለኝ ነው ብሎ ወሬ ምንድነው ከመጨረሻው? እሺ በቅድሚያ ማነው ምንድነው በምን ምክንያት ነው ካልገደልኩ የሚለው? ይሄ መልሽ። ታደገኝ አንዱ ዓለም ይባላል። የምኖርበትን የኮንዶሚኒየም ቤት ኪራይ የሚከፍልልኝ እሱ ነው። ልግደልሽ የሚለው በቃ ግንኙነታችንን እናቋርጥ ስላልኩት ነው። እንዴ እኔ ሲበቃኝ አልፈልግም ማለት መብት አይደለም እንዴ? መብትሽ ነው። ግን እኔስ በኮንዶሚኒየም ነዋሪዎች የግል ህይወት አልገባም ማለት መብት አይደለም እንዴ? ነው። ታዲያ ምን ፍጠር ነው የምትሉኝ? እኔ እኮ የኮንዶሚኒየም ኮሚቴው ስራ አስፈጻሚ ስራ አስኪያጅ ሆኜ የተቀጠርኩ እንጂ ነገረ ፈጅ የስነ ልቦና አማካሪ ወይ ፖሊስ አይደለም። እሺ አሁንም ባጭሩ መልሽ። ቤቱ የማን ነው? የኔ ነው። ግን የተከራየልኝና ኪራዩን የሚከፍልልኝ እሱ ነው። እኔ እኮ ግራ የገባኝ የኮንዶሚኒየም ባለቤት ሌላ፣ የሚኖርበት ሌላ፣ የተከራየው ሌላ፣ የሚኖርበት ሌላ፣ የሚከፍልበት ሌላ። ማን ነው ለመሆኑ የኪራይ ስምምነቱን የፈረመው? እሱ። እሺ ታዲያ ምን ላድርግ? የተከራየኸውን ቤት ልቀቅላት ልበለው? አይደለም፣ እዚህ ግቢ እንዳይገባ ያድርጉት። ካገኘኝ ይገለኛል። እንዴት አድርጌ ግቢ ውስጥ አትግባ ልበለው? እንደምነግሩኝ እኮ ሰውየው ተከራይ ነው። ቤቱን እኮ ኖሮበት አያውቅም። እኔ ነኝ ያለሁበት። ምን አለ አንቺ ካለሽበት አንቺ ብትፈራረሚበት? እሱ ነው የሚከፍልበት እኮ። እሷ ከኖረችበት ለምን እራሱ አልከፈለችበትም? ብር የላትማ። ብር ከሌላት መብት የላትማ። እርሶ የኮሚቴ ስራ አስኪያጅ ሆነው ህንጻው ላይ ሰው ቢገደልቦት ደስ ይሎታል? እናንተ እኮ ከሞታችሁ ቆያችሁ። የተከራያችሁት እናንተ ለመሆናችሁ አንዲት ቁራጭ ወረቀት ማስረጃ እንኳን የላችሁ። እንኖራለን ትላላችሁ እንጂ እኮ የምትኖሩት ሌላ ሰው እስካስኖራችሁ ድረስ ብቻ ነው። እሻው ምን ታደርግ? እሷ የምታደርገውን አላውቅም። እኔ ግን እንደ ኮሚቴ ስራ አስኪያጅነቴ በወቅቱ ቤቶቹን ተከራይቶ እየኖረ ያለው ማን እንደሆነ አጣርቼ አሁን ካሉት ነዋሪዎች ጋር ፊርማ አፈራርማለሁ። ተከራይ በወጣና በገባ ነዋሪ በተቀያየረ ቁጥር አዲስ ነዋሪ ውለታ ከሌለው ይሄው ነው መጨረሻው። ኮንዶሚኒየም ቤቶች ውስጥ ማን እንደሚኖር ማን እንደማይኖር መለየት ቸገረኝ እኮ። ያ ማን ነው? ኦሳማ ቢላዲን ተሞኘ። እዚህ መጥቶ ቢሸሸግ ኖሮ ማንም አያገኘውም ነበር። ወንጀለኛ ነፍሰ በላ ለሀገር አስጊ አሸባሪም እዚህ መጥቶ ተቀላቅሎ ቢኖርም አባከና የሚለው የለም እኮ። እሺ እርስዎ እኔ ነዋሪ መሆኔን አረጋግጦ እስከሚያፈራርሙን ምን ላድርግ? እንደምታዩ በዚህ ኮንዶሚኒየም ህንጻ ውስጥ ፖሊስ ጣቢያ የለም። ህይወትሽ ላይ አደጋ ቢደርስ የሚያስጥልሽ ስለሌለ ለጊዜው ከፊቱ ዞር በይለት። ከፊቱ ዞር ብላ የት ይሄድ? እኛ ቤት ቆይ እሱም ደግሞ ሌላ ጣጣ አለ። ከዚህ በፊት ላስጠጋነውም ስንት መዘዝ መጥቶብናል። እርስዎ ግን ሴት ልጅ የለችዎትም? አለች። ፈለግሻት? ምከሪያት፣ እንደኔ እንዳትሆኝ በያት። አባ ሰውዬው እኮ እዚህ ሰፈር ስገባ እኔም በመኪና ይገጨኝ እና እሷንም በመኪና ልግጭ ነው የሚለው እንዴ? ወዴት? ፍሬገነት ነይ ወዲህ።
በእሱ ቤት እኔ ፍሬ ገነት ዝንብን እሺ የማልል ከርፋፋ ነኝ። እንዴ ከፉም ነገር ቢሆን እኮ በቻይንኛ ጽሑፍ ሸጦኛል። ምንድነው? ማን ነው ይሄ? ማንቱስ የተባለ የመልኬ ባል የተጋቡበትን ወረቀት አምጪ አላልከኝም? ታዲያ እሱ በእኔ ላይ ሰልጥኖ ሜኑ አስታቅፎ አላከኝም። እና የምትንደረደሪው ወደ እሱ ለመሄድ ነው? አዎ፣ ያችን ጭልጭል የምትል አይኑን ላጠፋለት። ዛሬ ምን ተከስቶ ነው እዚህ ኮንዶሚኒየም ላይ ነዋሪው አንገት ለአንገት የተናነቀው? ፍሬገነት ቤት ተመለሽ። ኑ እናንተም ቤት ሆነን እናወራለን። ለምን አባቱ ብሎ እንደቀለደብኝ ሳይገባኝ አልመለሳትም። አሁን እሱን አናግሬ ነው የምመጣው። ሊከሰን እየዛተን። ምን አባቱ ቁርጥ አድርጎት እኮ ንጉብ ወደ ቤት። ወይዘሮ መልኬ ባልሽ ሊከሰኝ ነው። አያደርገውም አይባልም። ምን አደረጉኝ አሉት? ከኔ ጋር ተጣልታ ከቤት ብትወጣ ተቀብሎ ቤቱ አኖረብኝ፣ ሚስቴን ወሰደብኝ ይላል። በል ሐረግ እንዳትሰማህ ጉድህን። አባ የሰው ሚስት ነጥቃ አምጥታል እንዴ? እኔ የሰው ሚስት ቤት ያስገብቼ ምን አረጋታለሁ? ባሌ መታኝ አባረረኝ ብላ ሸሽታ መጣች። ልጅ ይዛለች። እንዴ ብዬ ቤቴ አትግቢ ልበላት? ነገር እስከሚረጋጋ ጥገኝነት ሰጠዋት። እኔን ግን እኮ ሊገለኝ ነው ስሎት ቤት ያላስገባም ብለውኛል። ማን ነው የሚገልሽ አንቺን? ማንቹ እንዲህ ከተናደደማ እንደውም ከዚህ ንቅንቅ አልልም። ደግሞ በቻይና ካራቴ አንጠባጥቦ ግደለኝ። ሴቶች ቤቴን ከወደዳችሁ ተቀመጡ። አጥቂዎቻችሁ እንዳያገኟችሁ የኔን ቤት መጠለያ ካደረጋችሁ አድርጉት። ግን ለኔም ሌላ ከለላ የሚሰጠኝ እፈልጋለሁ። ማይኛ ቤት ትኑር ወይ ኮንዶሚኒየም ቤት እንኳን 3 ቤተሰብ 3 ልጅ ያለው ቤተሰብ ለማኖር ይበቃል እንዴ? ምንድን ያገኙትን ሁሉ እየሰበሰቡ እንደ እስር ቤት ማጎር እንዴ? ፍሬገነት ስደተኛ አልቀበልም ማለት የምችልበት ሁኔታ ላይ አይደለም። ጎረቤት ጦርነት ካለ ትርፉ ይኸው ነው። ለዚህ ኮንዶሚኒየም ሰላም ብቻ ጸልይ። ማንሽ መልኬ ባልሽ ማንቹ ያለውን ይበል። ችግራችሁ እስኪፈታ ቤትሽ ቤቴ ነው፣ ተቀመጪ። አንቺም ማይም እኔ ቤት በመኖር ህይወትሽ የሚተርፍ ከሆነ ትረፊ። አባቡ ማንም ሰው ወደዚህ ቤት ገብቶ ሴቶቹን እንዳይጎዳ መጠበቁን ላንተ ትቼዋለሁ። ጣጣ የለውም። በጣም አመሰግናለሁ። ፍሬገነት አንቺ ደግሞ እንደ እንግዳ ተቀባይነትሽ ለስደተኞቹ ቀለብ ለማቀበል ወገብሽን ሰሪ። ማን? እኔ ይሄን ሁሉ ሴት ሰርቼ ላበላ? በልተነሹልሽም ቁጭ አድርገንም አንቀልብም። አብረን ሰርተን አብረን እንበላለን። እንዴ ፍሬገነት ምን አለባት? ሁላችሁም ሚስቶቻችሁን እየሰበሰባችሁ እያመጣችሁ እኔ እዚህ ወፈ ሰማይ ቀልባለሁ መስሏል? እኔ ሁሉንም ስርዓት አስይዘዋለሁ። ስደተኛ መጥላት ባንቺ አልተጀመረም። ከነዚህ ሴቶች አሳዳጆች ጋር ተደራድሬ ሰላም ለመፍጠር ሞክራለሁ። እስከዛ አንቺ እንዴ ማን ፍሪጁን በግቤና በርጎ የሞላው? እኔ ነኝ። የማይ ነው ሰውዬው ሱቋን ሊወስድባት ስለሆነ የምሸጣቸውን ወተት፣ እርጎና ቂቤ አሽሽተን እኛ ቤት ፍሪጅ ውስጥ አስቀመጥናቸው። እኔ የቴጅ ፍሪጁ መተንፈሻ እስኪያጣ በቅቤ ተሞላ። የጸጉር ቂቤ ነው እንደው አናቴ እንዴት እንደደረቀ። ወሬ ይዘሽ ነበር አላየሽኝም ሳስገባው። ወይኔ ጉዴ! ችግር አለው ወይ? አማረ ምን እንደሚል አትሰሚውም እንዴ? ማንቹ ሚስቴን አሸሻችሁ ብሏል። አሁን ደግሞ ያንቺ ሰውዬ ወተቴን አሸሻችሁ ብሎ ይጣላል። እና ምን እናድርገው? አውጪው። ተሰርቆሽ የመጣ ከሆነ ሰውየው ተዘረፍኩ ያለስ እንደሆነ ቂቤን በሉ ብሎ ይብላና ደግሞኛል። አታውጡልኝም እንዴ? ያምሻል። ይህንን ሁሉ ደረጃ እያወጣ አመላለስኩትን እንደ ቀላል አውጡት ያለሽ? ውይ እንኳን የዚህን ኮንዶሚኒየም ስራ ላስኬድና ልቆጣጠር የምትወራወሩትን ቃላት እንኳን ማስቆም አልቻልኩ። አንተ ለአንተማ አማረ ሌላ ስራ አስኪያጅ ያስፈልግሃል እንዴ? አውጡት እኮ ነው የምለው። ይሄ ግቤና ወተታችሁን። ወተቱን ለምን ተወረውሪዋለሽ ታዲያ? አታዚም እንዴ ፍራፍሬ? አውጣ ደዛ ፍሬገነት አውጡት ማለት አማርኛ አይደለም እንዴ? አውጡት። ይሄ ሁሉ ትንቅንቅ ወተቱ ይደፋ መሆኑ ነው እንዴ? እንግዲያው ወደ ቅቤው ኑራ የወፌ ቆመች ድራማን በድምፅ የኖሩላችሁ አለማየሁ ታደሰ፣ ሙሉዓለም ታደሰ፣ አቤል ሰለሞን፣ ባዩሽ አለማየሁ፣ ማርታ ያለ ኢየሱስ። ድምፅ ቅንብር ፌሩዝ ጀማል። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች።